ሰላም ለእናንተ እንደምን አደራችሁ። ዛሬ የገላትያ ምዕራፍ 1ን ከቁጥር 1 እስከ 5 ማጥናታችንን የምንቀጥልበት ቀን ነው። እስኪ አጭር ጸሎት እንጸልይና ወደ ቃሉ እንሂድ። ጌታ ሆይ ዛሬም በቀናችን ላይ እችን ቀን ስለጨመርክልን እናመሰግናለን። በፊት ደግሞ ቃልህን እንማራለን። በማስተዋል እንድንማር በኢየሱስ ክርስቶስ ስም እርዳን። ቃልህ በኢየሱስ ስም የህይወታችን መርህ፣ በኢየሱስ ስም መሰረታችን ይሁን። በኢየሱስ ስም አሜን አሜን። let me start by reading it. ገላትያ ምዕራፍ 1 ከቁጥር 1 እስከ 5 ያለውን አነባለሁ። በኢየሱስ ክርስቶስ ስም እንዲህ ይላል። ከሰዎች ወይም በሰው የተላከ ሳይሆን በኢየሱስ ክርስቶስና ከሙታን ባስነሳው በእግዚአብሔር አብ ሐዋርያ ከሆነው ከጳውሎስ አብረውኝም ካሉት ወንድሞች ሁሉ ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደ አምላካችን እና እንደ አባታችን ፈቃድ ከዚህ ክፉ ዓለም ያድነን ዘንድ ስለ ኃጢአታችን ራሱን ሰጠ። ከዘላለም እስከ ዘላለም ለእርሱ ክብር ይሁን አሜን ይላል። ትናንትና ኢንትሮዳክሽኑን አንብበናል፣ ኢንትሮዳክሽኑን ገብተናል። ዛሬ ጠለቅ አድርገን ትንሽ ለአጭር ደቂቃ የምናጠናው ከ1 እስከ 5 ያለውን ነው። ትናንትና እንዳልነው ያው እንግዲህ ገላትያ ኤርሊየስት ወይም ደግሞ ቶሎ ጳውሎስ ጻፋቸው ከሚባሉት ደብዳቤዎች አንዱ ነው። ትናንትና እንዳልነው ድጋሚ ገላትያ አንድ ቸርች ሳይሆን ሪጅን ነው። ከ4 እስከ 5 ቸርቾች ይሆናሉ ተብሎ ይገመታል። እንደገና ዋናው ሀሳቡ ደግሞ ክርስቶስ በቂ ነው፣ የክርስቶስ ስራ በቂ ነው የሚል ነው ብለናል ትናንትና። ይሄ ደብዳቤ አጻጻፍ ካጻጻፉ ስናየው አጻጻፉ ያው የድሮ አይነት አጻጻፍ ነው። ድሮ የነበረውን ፎርም የተከተለ ነው። አሁን ላይ ደብዳቤ ስንጽፍ ዲር እንትና ከዛ በኋላ ሰብጀክት ይኖረዋል። ከዛ በኋላ ደግሞ ስማችንን ከንትና እና ከሰላምታ ጋር ምናምን ነው የምንለው በአሁነኛው። ድሮ ግን መጀመሪያ የጸሐፊው ስሙን ይናገራል፣ ያው ጳውሎስ እንዳደረገው ማለት ነው። ምዕራፍ 1 ቁጥር 1 እና 2 ላይ ሜንሽን እንዳደረገው ስሙን ይናገራል፣ ማንነቱን ይናገራል። ዜን ይድረስ ብለው እንትን ይላሉ። ከዛላ ያው መጻፍ የፈለጉትን ይጽፋሉ ማለት ነው። እዚህ ጋር ግን አንድ ማስተዋል ያለብን ነገር ምዕራፍ 1 ላይ ቁጥር 1 ላይ ጳውሎስ ስለ ራሱ ይናገራል። ምክንያቱም ስለ ራሱ የሚናገርበት ምክንያት እንዳልኳችሁ ገላትያን ኦልሬዲ ለገላትያ ሰዎች ሰብኮ ያችን ቸርች መስርቶ ከሄደ በኋላ ጁሾች መተው ትንሽ ዲስትራፕት አድርገውት ነበረ ወንጌሉን እና እኔ የሰበኩላችሁ ወንጌል ይሄ አይደለም ብሎ ስለ ጥሪው ይናገራል ማለት ነው። ጥሪውን እንዴት እንደሆነ እንዴት እንደተጠራ ራሱን በደንብ ያስተዋውቃል ማለት ነው። ጥሪው እንዴት ነው ብለን ስንል ሄደን ሐዋርያት ስራ ምዕራፍ 9ን ማንበብ እንችላለን። ሐዋርያት ስራ ምዕራፍ 9 ላይ የጳውሎስ ጥሪ እንዴት እንደሆነ ትንሽ ቀዝቃዛ ስለሆነ አየሩ የጳውሎስ ጥሪ እንዴት እንደሆነ እንዴት እንደተጠራ ይናገራል። ሐዋርያት ስራ ምዕራፍ 9 ላይ አሁን ጊዜ ስለሌለ አላነበውም። ጳውሎስ ያው መጽሐፍ ቅዱስ ላይ ክርስቲያኖችን አሳዳጅ እንደነበረ፣ እንዴት የኦሪት ሕግ እያለ እንዴት ነው አንድን መሲህ የተባለን በማምለክ እንዴት ነው የሚጸደቀው ብሎ የማያምን እና ክርስቲያኖችን የሚያሳድድ ሰው ነበረ እና ጌታ እንዴት እንዳገኘው ሐዋርያት ስራ ምዕራፍ 9 ላይ በደንብ በዲቴይል አለ እና ያንን ማንበብ እንችላለን።
ሶ ጳውሎስ በዛ መንገድ ክርስቶስ እንዳገኘው ራሱ ፈልጎ ሳይሆን ክርስቶስ ራሱን እንደጠራው ይናገራል ማለት ነው። ከሰው ወይም በሰው የተላከ ሳይሆን ይላል ማለት ነው። በሰውም አይደለም ከሰውም አይደለም የተላኩት በክርስቶስ እና ከሙታን ባስነሳው በእግዚአብሔር አብ ሐዋርያ ከሆንኩ ጳውሎስ ይላል ማለት ነው። እኔ ራሴ የሰበከውን ወንጌል ዲፌንድ ለማድረግ እሱ ራሱ ከየት እንደሆነ ጥሪውን ይናገራል ማለት ነው። ሶ ሌላ ደግሞ ማየት የምንችለው ሐዋርያ ሥራ 13 ምዕራፍ 13 ከ1 እስከ 3 ድረስ ያለው እንዴት እንደገና እዛ ጋር እንዴት እንደተቀባ ሌሎች ሐዋርያቶች እሱና ባርናባስን እንዴት እንደቀቡት እና ትክክለኛ ሐዋርያ እንደሆነ ይናገራል ማለት ነው። ይሄ ሁሉ እንግዲህ ምንድነው የሰበከው ወንጌል ትክክለኛ ወንጌል እንደሆነ ክርስቶስ በቂ እንደሆነ ለማስተማር ነው። ይሄን ሁሉ ራሱን ዲፌንድ የሚያደርገው እንጂ ስለ ራሱ ለመናገር አይደለም። የተሰበከው ወንጌል ልክ እንደሆነ ለመናገር ነው። ገላትያ ምዕራፍ 1 ያው ወደዛ ጠልቀን አንገባም፣ ግን እንዲሁ እቺን ነገር ማግኒፋይ ስለምታደርግልን በደንብ ስለምትገልጥልን ከ11 እስከ 12 ያለውን ላንብብላችሁ። ምዕራፍ 1 ከ11 እስከ 12 ወንድሞች ሆይ የሰበኩላችሁ ወንጌል ሰው ሰራሽ አለመሆኑን እንድታውቁ እፈልጋለሁ። ከማንም ሰው አልተቀበልኩትም፣ ከማንም አልተማርኩትም። ይልቁንስ በመገለጥ ከኢየሱስ ክርስቶስ ተቀበልኩት ይላል ማለት ነው። በመገለጥ ከክርስቶስ ኢየሱስን የተቀበልኩት እንጂ ከሰው የተቀበልኩት ወንጌል አይደለም ይላል። እንግዲህ ትምህርቱ ምን ያህል ሲሪየስ እንደሆነ መማር እንችላለን እዚህ ጋር። ምክንያቱም ወንጌል በቂ አይደለም፣ ክርስቶስ በቂ አይደለም፣ ስራ ያስፈልጋል። ምክንያቱም ክርስቶስ እስራኤላዊ ነው። ኢየሱስ እስራኤላዊ ስለሆነ ኢየሱስ ኦፍ ኮርስ አለ፣ ግን ኢየሱስና ሌላ ነገር ያስፈልጋል የሚል ትምህርት ነበር የገባው ገላትያ ውስጥ እና በጣም በሲሪየስ ነው እንትን የሚለው የሚገስጸው እዚህ ጋር ማለት ነው። እና ማርክ ነው የሚያደርገው በደንብ ወንጌሉን የተቀበለው ወንጌል ትክክለኛ ከክርስቶስ የተቀበለው ወንጌል እንደሆነ ነው የሚናገረው እና ምን ያህል ሲሪየስ ትምህርት እንደሆነ ነው የሚያሳየው እዚህ ጋር። እንደገና ስለ እንዴት ነው ይሄ ሪቮሉሽን ይሄ መገለጥ የተገለጠለት እና ትክክል ነው ወይ ብለን ካልን ሐዋርያቶች ስለሱ መስክረውለታል። ፎር ኤግዛምፕል እንትና ጴጥሮስ አንደኛ ጴጥሮስ ምዕራፍ 3 ከ15 እስከ 16 ሄደን ማንበብ እንችላለን። አሁን አላነበውም። እዛ ላይ ጴጥሮስ ምን ያህል የጳውሎስ ትምህርቶች ልክ እንደሆኑ ይናገራል ማለት ነው። ግን ቃላቶቹን እሱ የሚናገረውን ቃላቶች ትዊስት እንደሚደረግ ፋይናሊ ኮንክሉድ የምናደርገው ምንድን ነው? ኢየሱስ በቂ ነው በሚለው ነው ማለት ነው። ኢየሱስ በቂ ነው። ኢየሱስ ሲደመር ስራ አይደለም። ኢየሱስ ሲደመር እንትን የሚባሉ ሌሎች ነገሮች አይደሉም። በክርስቶስ መዳናችን በክርስቶስ ብቻ ነው። ኦፍ ኮርስ እኛ በቂ አይደለም፣ ግን መዳናችን በክርስቶስ ብቻ ነው። ኤፌሶን ምዕራፍ 2 ከ8 እስከ 9 እሷን ብቻ ላንብባትና ሌሎች ክፍሎችንም እሰጣችኋለሁ። ምን ይላል? ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራው አይደለም ይላል ማለት ከስራ አይደለም መዳናችን። ማንም እንዳይመካ ከስራው አይደለም፣ ጸጋውን ያዳነን ይላል። ሌላ ክፍልም ይሄንን የሚያጠናክርልን ቲቶ ከ3 እስከ 5 ዮሐንስ ወንጌል 1 ምዕራፍ 1 ከ12 እስከ 13 ነው ማለት ነው። በዚህ ክፍል ክርስቶስ የሰራው ስራ ለመዳናችን በቂ ነው የሚል ነው የምናየው። ነገ ደግሞ የሚቀጥለውን እንቀጥላለን። ተባረኩ።